ሰላም ሰላም ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ የምነግራችሁ መረጃ እጅግ በጣም አሳዛኝ በተለይ ለአዶናይና ለጃኒ ፍቅር አድናቂ ቤተሰብ አሳዛኝ የሆነ መረጃ ነው ዛሬ የምነግራችሁ። ያው አዶናይ እንግዲህ ስቶሪው ላይ ፖስት ባደረገው መሰረት ከጃኒ ጋር ያለውን የፍቅር ግንኙነት ማቋረጡን በይፋ አስታውቋል። ለምንድን ነው የሚለውን እንግዲህ ህዝብ እሱን ለሱ እንዲተውለት ምክንያቱም ለራሴ ተውልኝ ሁሉንም ነገር መናገር ግዴታ አይጠበቅብኝም እና አንዳንድ ነገሮችን ውስጤ እንዳስቀር ፍቀዱልኝ ብሏል አዶናይ ማለት ነው። የአዶናይን ቲክቶክ ገጽ ሄዳችሁ ልትመለከቱ ትችላላችሁ። በጣም በሚያሳዝን ሁኔታ ከጃኒ ጋር የነበረው ፍቅር እንግዲህ በዚሁ እንደተጠናቀቀ ገልጿል ማለት ነው። እንግዲህ አዶናይ በዚህ ጉዳይ ቀልድ ይቀልዳል ብዬ አላስብም። ምክንያቱም በጣም የሱና የሷን ግንኙነት የሚያደንቁ የሚደግፉ በጣም ብዙ ቤተሰቦች አሉ። ስለዚህ ፕራንክ ነው ብዬ አላስብም። እንግዲህ ፕራንክም ሊሆን የሚችልበት አጋጣሚ አለ። ምክንያቱም ከጃኒ ምንም የተሰማ ነገር የለም እስካሁን ከአዶናይ ውጪ ማለት ነው። ጃኒ ምንም አላለችም እስካሁን ግን ከዛሬ ሳምንት አካባቢ ማለትም ዴለን የመጣ ቀን ጃኒ ያስተላለፈችው መልእክት ነበረ። እንግዲህ ምንድነው ያለችው? ሰርፕራይዝ አለን ሰሞኑን ጠብቁ፣ ደስ የሚል ሰርፕራይዝ ብላለች። እንግዲህ ያን ሰርፕራይዝ እሷ ያለችውን ነገር ተከትሎ በጣም ብዙ ሰው የሚኖረው ሰርፕራይዝ የሁለቱ ቀለበት ነው ወይም ደግሞ ጃኒ አርግዛ ሊሆን ይችላል የሚል መላምት በብዛት ሲሰጥ ነበር። እንግዲህ እሷ ያንን ሰርፕራይዝ ይፋ ከማድረጓ በፊት እንግዲህ አዶናይ ተለያይተናል ብሎ አሳውቋል ማለት ነው በቲክቶክ ገጹ ላይ። እንግዲህ የሁለቱ ፍቅር ከጅምሩ ጀምሮ በጣም በርካታ ነገሮችን እያለፈ ነው እዚህ የደረሰው። እንግዲህ አዶናይ ከሚያሳየው ነገር ከነበረው ለሷ ከነበረው ፍቅርና አክብሮት ሁለቱ ይለያያሉ ብሎ ማሰብ በጣም ይከብዳል። ምክንያቱም ለዴለን እንኳን ምንድነው ያለው? እኔና ጃኒ በጣም ወዳት ፍቅረኛ አለችኝ ጃኒ ነው ስሟ ብሎ ስሟን ጭምር ነግሮ ስታይሏን በቃ በጣም እንደሚወዳት አክብሮ ነግሯት ከዛም ባሻገር ደግሞ ኢቭን ይዟት ሄዶ አስተዋውቋት ነበረ ከዴለን ጋር ማለት ነው። ከዛም ባሻገር ደግሞ የዴለን ፍቅረኛና እሷ ጭምር አብረው ሲጨፍሩ ታይተዋል። አብረው ብዙ ነገሮችን በርግጥ ጃኒ ብዙ ቦታ አብረው አልሄደችም። በነገራችሁ ላይ ብዙ ቦታ አብረው አለመሄዷ ሐረር አብረው አልነበረችም፣ ላሊበላ አብረው አልነበረችም እና እነዚህ ነገሮች ለምንድን ነው የሚሉ ጥያቄዎችን ከብዙ ሰዎች ጋር ሲያስነሳ ነበር። ጃኒ አርግዛለች፣ በቅርቡ ቀለበት ይኖራል። ስለዚህ እነዚህ ረጃጅም መንገዶችን መሄድ ያልቻለችው ከሱ ጋር ለዛ ነው እንጂ ሌላ ነገር ቢኖር ለዴለን አያስታውቃትም። አሁን ከትላንት ወዲያ በቅርብ ጊዜ አብረው ነበሩ፣ ታይቶ ነበር ራት ግብዣ ላይ አብረው ነበሩ። በቃ ሲያሳልፉ ነበር ጊዜዎችን እና እንግዲህ ይለያያሉ የሚል ነገር ብዙዎቹ ጋር እንደንትን ነበር። ሊለያዩ ይችላሉ የሚሉ ሰዎች አሉ። ኢቭን እንዳልኳችሁ ይዞ አለመሄዷ ተለያይተው ነው ይዟት አልሄደው። ለምን ሐረር ይዟት አልሄደም፣ ለምን ላሊበላ ይዟት አልሄደም ብለው ይሄንን ተለያይተዋል የሚል ምክንያት የሚጠቅሱ ሰዎች ነበሩ። ከዛም ደግሞ እንዳልኳችሁ አይ አርግዛ ሊሆን ይችላል፣ ላይ ቀለበት ደግሞ ሊያስሩ ነው። ምክንያቱም እሷ ሰርፕራይዝ አለን በቅርብ ጊዜ ጠብቁ ያለችውን ነገር መዘው ማለት ነው። ነገር ግን አዶናይ በጣም በሚያሳዝን ሁኔታ የሁለታችን ፍቅር አብቅቷል ብሎ እንግዲህ በይፋዊ ገጹ ላይ አስታውቋል። ሰርፕራይዝ ይሁን ወይም ፕራንክ ይሁን እስካሁን ምንም የታወቀ ነገር የለም። ግን ሁኔታዎችን አመጣጦችን እንዴት ነበሩ ሁኔታዎች የሚለውን አይቶ መገመት ይቻላል። ተለያይተዋል የሚለው ነገር ትንሽ ለማሳመን ይከብዳል ለማመን። ለማንኛውም እስቲ ምን እንደሚሉ ደግሞ የምናየው ይሆናል። በጣም ያሳዝናል። እንግዲህ የጃኒና የአዶናይ ፍቅር ላይ ጥርጣሬዎች ነበሩ። ብዙ ሰዎች የሁለቱን ፍቅር በጥርጣሬ ነበር የሚያዩት ማለት ነው። ያ በተለይ ከጆን ዳንኤል ጋር የተፈጠረው ጉዳይ ከተፈጠረ በኋላ እንደዚህ አይነት ነገሮች ሀፕን ሲያደርጉ ያው እሱ አብሯት ቆሟል። አብሯት እንደቆመ እንግዲህ በህዝብ ፊት አሳይቷል። እንደዛም ሆኖ ግን ይሄ ፍቅር ብዙ አይሄድም ብዙ አይዘልቅም ያሉ ሰዎች ነበሩ። ስለዚህ እንግዲህ ተለያይተዋል የሚለው ልናምንም ላናምንም እንችላለን። ነገር ግን ከተለያዩ በተለይ ለሁለቱ አድናቂዎች ይሄ ፍቅር እንግዲህ አንድ አመት ገደማ እንደዚህ የቆየ ፍቅር ነውና ጃኒ አዶናይ ኢትዮጵያ ሲመጣ ማንም በማያውቅበት ሰዓት ጥሩ ነገር አልነበረም ስለሱ ኢትዮጵያ ውስጥ በዛ ሰዓት ማለት ነው እና ቀርባ አብራው ሆና ሀገሩን ያስለመደችው ብዙ ነገር ውስጥ አብረው አሳልፈዋልና እንደ ወጣት በጣም ትልቅ ደስ የሚል የተገነባ ፍቅር ነው ሁለቱ ያላቸውና ያ ፍቅር ባይበቃ ደስ ይላል። እንግዲህ አትገባውም የሚሉ አሉ ደግሞ ማለት ከጀርባው ምትወጋው ናት ጃኒ መልካም ስነ ምግባር የላትም ጃኒ በአጠቃላይ ለአዶናይ አትመጥንም የሚሉ ሰዎችም አሉ። ለማንኛውም እንግዲህ ጉዳዩ ፕራንክ ይሁን ወይ ሌላ ነገር ይሁን በቅርቡ እውነት ይሁን ውሸት የሚለይ ይሆናል ማለት ነው። ለማንኛውም አሁን ግን እንግዲህ ባለን መረጃ መሰረት ያው እንግዲህ አዶናይ
ላይ ፖስት ያደረገውን ሄዳችሁ ማየት ትችላላችሁ። በጣም ያሳዝናል። አዶናይና ጃኒ እንደተለያዩ ራሱ አዶናይ በትክክለኛ የቲክቶክ ገጹ ላይ ስቶሪ አድርጎ አስታውቆታል ማለት ነው። በጣም አዝነናል እንግዲህ እስካሁን። ለማንኛውም አመሰግናለሁ ስላዳመጣችሁኝ። ቻው ቻው።